بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه الطيبين الطاهرين. أولا أذكر نفسي وإياكم بإخلاص النية لله تبارك وتعالى بمجمع الرجاء نياتنا الله سبحانه وتعالى عندنا ترى وسلمون. كان فائز المحاضرات كتاب أسرى مستنيو لدرسنا المحاضرة الخامسة عشرة تقدير الله لا يتغير. أسرى مستنيو محاضرة من لنا يا الله سبحانه وتعالى والثاني هيكاير. يا سلام ይህን ርዕስ በአግባቡ ተረድቶ ወደ ውስጡ ያሰረጸ የሆነ ሰው ምንም ነገር ቢከሰት ከሷቢሮች ከመሆን አይወገድም። ሱብሃንአላህ ኢንማ يوفى الصابرون اجرهم እነዛ ሷቢሮች አጅራቸውን የሚሰጡት በምንድነው? بغير حساب ነው ይላል። ያለ ይሄን ያክል ያለ ማለት ነው። እና تقدير الله يا الله سبحانه وتعالى وسانين በአግባቡ የተረዳ ሰው ያ ሰላም ምንኛ ትልቅ እድል ነው የሚሆነው ማለት ነው። ሶብር የሚባለው ነገር ከሱ ጋር የማይወገድ ይሆናል። ምንም ነገር ቢከሰት በአላሁ Subhanahu Wa Ta'ala መሺአ የተከሰተ ነው የሚለው ነገር ቀድሞ ይመጣና ራሱን ወደ መጉዳት በሐዘን ራሱን ወደ ማጨናነቅና ወደ አልተገቡ ነገሮች ከመሄድ ይጠበቃል ራሱ። مرحبا تقدير الله لا يتغير يا الله سبحانه وتعالى ውሳኔ አይቀያየርም። እንግዲህ ውሳኔው አንዱ ባህሪው ነው። እሱ አላሁ Subhanahu Wa Ta'ala መሺአ የሚባል ባህሪ ያለውና كذلك ውሳኔው እሱ ነውና እዚህ ጋር ውሳኔው አይቀያየርም። ልክ ሌሎች ባህሪያቶቹ እንደማይቀያየሩት ሁሉ መቀያየር የሚባለው ነገር እሱ ላይ አመችምና ማለት ነው። طيب መትኑን አይተን አድርገና እንመለስበታለን። ان الله سبحانه وتعالى اذا قدر የሆነ ነገር ከወሰነ አወለን ቀደር የሚለው ምን ማለት ነው የሚለው ግን ተወሰነ ነገር ማየት ይተበቅብናል። ቀደር ማለት ውሳኔ የአላህ ውሳኔ ብሎ ማለት علماء من يلالو القدر هو تدبير الأشياء على وجه مطابق لعلم الله الأزلي ومشيئته الأزلية. تقدير الله بلو مالت يا الله ساني بلو مالت وين مقدر بلو مالت نقراتوچن الله سبحانه وتعالى أزلي بهونو أوقتو باوقو ملكونا أزلي بهونو مشيئو باوسانيو باوسنو ملكو ነገራቶችን ተድቢር ማድረግ ማስኬድ መፍጠር ውሳኔ የአላህ ቀደር ብሎ ማለት ይህ ነው ይሉናል። ያ ማለት ምን ማለት ነው? አላህ Subhanahu Wa Ta'ala የሆነ ነገር በአዘል ወስኖታል። ይሄን ነገር ሲባል ያን ነገር መቼ እንደሚሆን እንዴት እንደሚሆን በምን መልኩ እንደሚሆን ከነሰዓቷ እያንዳንዱ አህዋሏን አላህ ያውቃታል። መቼ አዘልይ በሆነው ዕውቀቱ በዛችን ሰዓት እንደምትከሰት طيب ከዛ ነገር ይቀየራል የሚባል ከሆነ አላህ Subhanahu Wa Ta'ala የሚያውቀው ነገርም አብሮ ይቀየራል የሚል ይመጣል ማለት ነው። ዒልሙንም መሺአውንም ሁሉንም ነገር ይቀየራል ወደ ማለት ይመጣል ማለት ነውና ቀደር ማለት ምን ማለት ነው? ቀደር ማለት ውሳኔ ማለት ነገራቶችን ተድቢር ማድረግ ማስተናበር ነው። على وجه مطابق በሚስማማ መልኩ ከምን ጋር ለዕልም الله الازلي አዘልይ በሆነው ለመኖሩ መጀመሪያ የሌለው በሆነው ከሆነው ከአላህ Subhanahu Wa Ta'ala ዕውቀት ጋር ተስማሚ በሆነ መልኩ ማለት እሱ ባወቀው መልኩ ምን ብሎ ነው ያወቀው? ለምሳሌ አንድን ነገር እንደምሳሌ ነው የምንጠቅሰው። ይሄንን እሁድ ቀን እንደሚወለድ አንድ ልጅ ወስኖ ከሆነ አላህ 6 ሰዓት ላይ እንደሚወለድ ቀይ ሆኖ እንደዚህ አውሷፎች በተቀላላ ሰዓቷ ከነ ወቅቷ ሙሉ በሙሉ ወስኗት ከሆነ አላህ Subhanahu Wa Ta'ala የሚያውቀው ያ ልጅ በዛችን በተወሰነባት ሰዓት እንደሚወለድ ነው። ሞትም ከሆነ ከዛሊከ ማለት ነው። እንግዲህ ከዚህ ጋር አንድን ነገር ወይንም አንድ ሰው የሚሞትበት ጊዜ ብቻ ተብላ ተወስና ያለ ወይ ዱዓ አድርጎ ወይም በሌላ ምክንያት እድሜው ከዛች ከፍ ብሏል፣ ተቀጥሏል፣ ረዝሟል፣ ከዛ ከተወሰነለት አልፏል የሚባል ከሆነ ምንድነው የሚያስከትለው?
አላሁ ስብሓነሁ ወተዓላ የሚያውቀው በዛችን ሰዓት እንደሚሞት ነበረ። እንደ አዲስ ነገር ተከስቶ ያ ዕውቀቱም እንደገና ተቀይሮ በሌላ ወቅት እንደሚሞት አወቀ ወደ ማለት ይመጣል ማለት ነው። እና የአላሁ ስብሓነሁ ወተዓላ ውሳኔ በፍጹም የሚቀያየር አይደለም፣ ዕውቀቱም የሚቀያየር አይደለም። መርሐባ። እና ተቅዲሩላህ ብሎ ማለት ወይም አልቀደር ብሎ ማለት አንድ ነገር አላሁ ስብሓነሁ ወተዓላ በአዘል በወሰነው መልኩ እሱ በአዘል በሚያውቀው መልኩ ያለምንም ማንጓደድ በዛችን ሰዓት እንድትከሰት ማድረግ ይህ ነው ውሳኔ ተብሎ የሚጠራ የሆነው ማለት ነው። طيب መተኑን አየት እናድርገው። ኢነላህ ኢዛ ቀደረ አላሁ ስብሓነሁ ወተዓላ የሆነ ነገር ከሻ አነ ዋሂደን ሚን ዒባዲሂ ከባሪያዎቹ እኮ አንዱ ዩሲቡሁ ከዛ እንዲህ አይነት ነገር ያጋጥመዋል ብሎ ከወሰነ ለቡደ ግዴታ ነው ያ ነገር አን ዩሲበሁ ሊያገኘው እሱን ሊያጋጥመው የግድ ነው። አላህ ያን ነገር ወስኖት ከሆነ ያ ነገር ያንን ሰው ማጋጠሙ ግዴታ ነው። አን ዩሲበሁ ذلك الشيء ያ ነገር ያ የተወሰነበት የሆነው ነገር ሰውየውን ማግኘቱ የግድ ነው። አላህ ወስኖት የሚቀር የሆነ ነገር በጭራሽ የለምና ማለት ነው። ወለው ተሰደቀ ሰደቃ ቢያወጣም እንኳ አው ዱዓ ቢያደርግም እንኳ አው ወሰለ ረሒመሁ ወይንም ዝምድናንም እንኳ ቢቀጥል ይህ ሰው አላሁ ስብሓነሁ ወተዓላ ከወሰናት ውሳኔ የሚቀይር ንቅንቅ የሚያደርጋት ነገር የለም ማለት ሱብሓነላህ። ላ የጁዙ አይበቃም አን ያዕተቂደ አልዋሒዱ አንድ ሰው ሊያምን አይበቃም ምን ብሎ أنه إن تصدق الصدق بيعوتا أو وصل رحمه ويزم دنان بكتل أو دعا وين من دعاء بيادرق ينجو بلو مامن أي بكام نجاي وتقال بلو مامن أي بكام لا يجوز أي بكام أن يعتقد اليمن من بلو صدقة كسته زم دنان ككتله دعاء كادرقه ينجو مما قدر الله كوسنው ነገር ነፃ ይወጣል ብሎ ኢማመን አይበቃም። አን يصيبه እሱ እንዲያጋጥመው አላህ ከወሰነበት ነገር ነጃ ይወጣል ብሎ ማመን አይበቃም። ይሄ አይቻልም። كما يزعم بعض الناس አንዳንድ ሰዎች እንደሚያስቡት እንደዛ አድርጎ ማመን አይቻልም ነው። في ليلة النصف من شعبان كشعبان ور نصف شعبان ليلة لي አጋማሹ የሻዕባን ወር አጋማሹ ሌሊት ላይ 15ኛው ሌሊት ላይ ማለት ነው። ምን ብለው ያስባሉ? እነሁም እሳቸው እንደዓው አላህን ከለመኑ ዱዓ ካደረጉ في هذه الليلة በዚች ሌሊት በኒስፈ ሻዕባን ሌሊቷ ማለት ነው ብለው ያስባሉ። يذهب عنهم ከነሱ የሚያስወግድላቸው አድርገው ያስባሉ። ذلك الشيء ያንን ነገር الذي قدر الله أن يصيبهم الله እንዲያጋጥማቸው የወሰነው የሆነውን ነገር በኒስፈ ሻዕባን በሌሊቷ ዱዓ ስላደረጉ ያንን አላህ የወሰነባቸውን ነገር የሚያስወግድላቸው ይመስላቸዋል። ጉዳዩ እንደዛ አይደለም። እንደዚህ አድርጎ ማመን አይቻልም፣ አይፈቀድም ይሉናል። طيب ቀደር ማለት ቀደር ዑለማዎች ምን ብለው ይጠቅሱታል? القدر بحر لا شاطئ له ዳር የሌለው የሆነ ባህር ነው ይላሉ። ማን ይህ ቀደር ምንለው የአላህ ውሳኔ ስለ ቀደር ስለ ውሳኔ ሲወራ ባህር ሆኖ እንደምንድነው ጫፍ መዝለቂያ የሌለው እንደሆነ ባህር እንደዛ አድርገው ይስሉታል። ሱብሃንአላህ ሙሉ በሙሉ ውስጡ ገብቼ ስለዚህ ጉዳይ መርምሬ ደርስበታለሁ የሚባል ነገር አይደለም ነው። قال رسول الله صلى الله عليه وسلم رسول عليه الصلاة والسلام من يلالو إذا ذكر القدر فأمسكوا سلا قدر كتورى سلا الله ساني كتورى سأتبلوا እንዲህ ቢሆንስ እንደዛ ቢሆንስ እንደዚህ ቢሆንስ እየተባለ ሌላ ምርምር ውስጥ አትግቡ ነው። የሚሰጡት በያኖች ካፊ የሆኑ ናቸው። ከዛ በኋላ ያለው አላህ Subhanahu Wa Ta'ala የሚያውቅ የሆነ ነው። አላህም በቁርአን ምን ይላል? ይሄንን ሐዲሱን ጠበራኒ في معجم الكبير ዘግበውት ይገኛል። لا يسأل عما يفعل وهم يسألون ይለናል ሱረቱል አንቢያ ላይ
እሱ ስለሚሰራው ስራ አይጠየቅም አላሁ ሱብሓነሁ ወተዓላ። እነሱስ ባሪያዎች በሚሰሩት ስራ ተጠያቂዎች ናቸው። نعم እሱ የሁሉም ነገር ባለቤት ነውና። ኢማሙ አልበይሃቂም የዘገቡልን የሆነ ሐዲስ አለ ሱብሓነላህ በጣም የሚያምር የሆነ عن سيدنا علي رضي الله عنه أنه قال እሳቸው ብለዋሉ ምን አሉ إن أحدكم لن يخلص الإيمان إلى قلبه حتى يستيقن غير شك أن ما أصابه لم يكن ليخطئه وأن ما أخطأه لم يكن ليصيبه ويقر بالقدر كله سبحان الله من يلالو عند سوكو إيمانه قلبه لا يثبتم إيمان الله يبالم ነው ምን እስከሚሆን ድረስ እርግጠኛ እስከሚሆን ድረስ ምንም አይነት ጥርጣሬ ያልተቀላቀለው የሆነ እርግጠኛ እስከሚሆን ድረስ ምንድነን أنما أصابه لم يكن ليخطئه እሱን ያጋጠመው ነገር من خير وشر ማለት ነው እሱን ያጋጠመው የሆነ ነገር ሊስተው እንዳልነበረ ሱብሃንአላህ የሆነ ነገር ከተከሰተበት ያ ነገር በፍጹም ሊያልፈው እንዳልነበረ በአዘል አላህ ወስኖት በዚህ ሰዓት እንዲያጋጥመው ያደረገው በአዘል የተቀመጠ ነገር መሆኑን እስከሚያም ድረስ አሉ። እንዲሁም እሱን የሳተው ነገር ያላጋጠመው የሆነው ነገር ደግሞ የሚያጋጥመው እንዳልነበረ ከመሰረቱ በአዘል እንዳጋጥመው አላህ Subhanahu Wa Ta'ala የወሰነው ነገር ቢሆን እንጂ አሁን ሲከሰት በክስተቱ ሰዓት አጋጣሚ የሚባል ነገር እንዳልሆነ አጋጣሚ ሳተኝ አጋጣሚ ያገኘኝ የሚባል አይነት ነገር እንዳልሆነ ያለምንም ጥርጥር እርግጠኛ እስከሚሆን ድረስ እና በቀደር በአላህ Subhanahu Wa Ta'ala ውሳኔዎች በተክላላው በሙሉ እርግጠኛ እስከሚሆን ድረስ ይህ ሰው ኢማኑ ቀልቡ ውስጥ አይሰብትም ይላል። ኢዛ ሰውየው እርግጠኛ መሆን ይኖርበታል ማለት ነው በቀደር ወኢላ ይህ የማይሆን ነገር ውስጥ ነው የሚገባው ማለት ነው። ሱብሃንአላህ ኢማሙ ሻፊዒ ምን ይላሉ ረዲየላሁ ዐንሁ ما شئت كان فقال سارقوا ሲያስቀምጡት ሱብሃንአላህ ما شئت كان አንተ የሻኸው ነገር ይሆናል ወኢላ ማሻ እኔ ባልሻ እንኳን እኔ ባልፈልግም እንኳን አንተ ከሻው አንተ እንዲሆን ከፈለክ ይሆናል ያ ነገር وما شئت إن لم تشأ لم يكن እኔ ሻውት ነገር ደግሞ እኔ ፈለኩት እንዲከሰት ሊሆን ይችላል እኔ ሻውት ነገር አንተ ካልሻህ በጭራሽ የሚፈጸም ነገር አይደለም ሱብሃንአላህ خلقت العباد على ما علمت وفي العلم يجري الفتى والمسن ሱብሃንአላህ ባሪያዎችን በመታወቀው በአዘል እንዲሆኑ ብለህ ወስነህ ባወቀው መልኩ ፈጥረሃቸዋል ወጣትነትም ይሁን እርጅናም ይሁን በአላህ Subhanahu Wa Ta'ala እውቀትና በሱ ውሳኔ ነው ማንንም ወጣት ስለሆነ የአላህ ውሳኔ የሚያስቀለብስ የለም ሽማግሌ ወይንም ያረጀ ደካማ ስለሆነ ታዝኖለት የአላህ Subhanahu Wa Ta'ala ውሳኔው የሚቀየርለት አይደለም ይከተላል እንትኑ ረዘም ያለ ነው በዚህ መልኩ በደንብ አድርገው የሚገልጹት ማለት ነው ሱብሃንአላህ ታዲያ ይህንን በአግባቡ መያዝ አስፈላጊ ይሆናል ማለት ነው ምን ይሉናል በያኑ أن الذي يعتقد بأن مشيئة الله تتغير فهو كافر ما أبرار يلونال من يبرر هنا أن الذي يعتقد يمن هنا بأن مشيئة الله يا الله سبحانه وتعالى والثاني تتغير بلو تغير لي بلو يمن فهو كافر الكافر لمهن ما برار يايلون رأسنا طيب الذي يدعو يا دعاء يدرك هنا في ليلة النصف من شعبان بشعبان ور أقامشوا ليلة لي أسرى مسنوا ليلة لي دعاء يدرك هنا بمن بنيتي أن يسلم نجا دي وطا بمنيت مما قدر الله كوسنو ነገር ነጃ ለመውጣት አስቡ ይሄንን ፈልጉ ማለት ነው አምኑ ንያ አድርጉ አላህ ከወሰነብኝ ነገር ነፃ ወጣለሁኝ አሁን በማረገው ዱዓ ብሎ ዱዓ የሚያደርግ وعلم انه يصيبه
አላሁ ስብሓነሁ ወተዓላ ያ ነገር እንደሚያጋጥመው ያወቀው የሆነውን ነገር ይቀይርልኛል ብሎ በዚህ ንያ ዱዓ የሚያደርግ ለመሐለተ ምንም ጥርጥር የለውም هذا كافر ይህ ካፊር የሆነ ሰው ነው ለምን لأنه ምክንያቱም እሱ جعل اللهን አድርጓልና متغير المشيئة والعلم ውሳኔውና علم የአላህ እውቀቱ ተቀያያሪ ነው አድርጎታልና ተቀያያሪ አድርጓልና የአላህን መሺአንና የአላህን እውቀቱን ማለት ነው እውቀቱን እንዴት ካለ አላሁ ስብሓነሁ ወተዓላ فمن المثال كمال የሚባለው ሰው ጁሙዓ 6 ሰዓት ላይ ይሞታል ብሎ ወስኖት ከሆነ ጁሙዓ 6 ሰዓት ላይ እንደሚሞት ነው አላሁ ስብሓነሁ ወተዓላ አዘልይ በሆነ እውቀቱ የሚያውቀው ያንን ሰው ማለት ነው አይ ከዛ ተቀይሮለታል ካለ አላህ ከወሰነበት ውሳኔ ተቀይሮለታል ካለ የአላህ ውሳኔው ተቀየረን እያለ ነው ያለው አንድ ሁለተኛ ደግሞ አላህ በዛን ሰዓት እንደሚሞት ነበር የሚያውቀው አሁን ግን ተቀይሮ በሌላ ወቅት እንደሚሞት አወቀ ወደሚለው ይገባል ማለት ነው እና متغير المشيئة والعلم አደረገ አላህ يا الله ውሳኔና እውቀቱን ተቀያሪ አደረገ وتغير العلم እውቀቱ መቀያየር والمشيئة እንዲሁም የእውቀት መቀያየርና የመሺአ መቀያየር من صفات المخلوقات ከፍጡራን ባህሪያቶች ውስጥ ነው የሚመደበው የፍጡራን ባህሪ ነው እኛ ሰዎች ነገ እኮ አዲስ አበባ ሄዳለሁ ብሎ ይወስንና ሰውየው ምን ያደርጋል ትኬት ይቆርጣል ከዛ በኋላ ትኬት ቆርጦ ወደ ቤት ሲመለስ ወይ እናቱ ብትሞት ወይ ከቤተሰብ አንዱ ሰው ቢሞት የሆነ ሰው ቢሞት ምን ይሆናል ትኬት ቆርጧል ለመሄድ ወስኗል እኮ ትኬት ሲቆርጥ ከዛ በኋላ ቤተሰብ ሞቶ እንዴት ሄዳለሁ ብሎ ይቀራል ምን ሆነ ይሄ ሰው አንደኛ ውሳኔን ወስኗል ምን ሊያደርግ ሊሄድ ግን እዚህ መሃል ምን አጋጠመው ሌላ ክስተት ተፈጠረና ያንን ውሳኔውን ቀየረ መጀመሪያ ነገ አዲስ አበባ ሄዳለሁ ብሎ ትኬት ሲቆርጥ ነገ አዲስ አበባ እንደሚሄድም ነው የሚያውቀው ትኬት ሲቆርጥ ውሳኔውን ወስኖ ነው የቆረጠው ውሳኔውን ሲወስን ነገ ሄዳለሁ ብሎ ሲወስን ነገ እንደሚሄድ ነው የሚያውቀው ከዛስ የሆነ ነገር ተከሰተ مثلا ከቤተሰብ አንድ ሰው ሞተ ውሳኔውን ቀየረ አልሄድም በቃ ሰው ከሞተማ ብሎ ቀረ ከዛ እንደማይሄድ አወቀ እንዳዲስ ማለት ነው ነገ ሄዳለሁ ያለውን ነገ እንደማይሄድ አወቀው ማለት ነው የማያውቀው የነበረ ነገር ተከሰተ ቅድም ሲያውቀው የነበረው ነገር ተቀየረ ለምንድነው ይሄ የሆነው ስንል ለምንድነው የሆነው እኛ ሰዎች እውቀታችን የተገደበ የሆነ ነው ነገ የሚሆነው ነገር ምናውቅ አይደለም አላሁ ስብሓነሁ ወተዓላ አዘልይ በሆነ እውቀቱ ያለፈውንም የሚመጣውንም ሁሉንም ነገር አላሁ ስብሓነሁ ወተዓላ አዋቂ ነው የሚያውቅ የሆነ ጌታ ነው የሚደበቅበት አይደለም ጌታችን ስብሓነሁ ወተዓላ የሚደበቅበት አይደለም ኢዘን ነገ የሚከሰተውን ነገር ያውቃል ውሳኔ ያለው ወስኗል ወደ መቀየር የሚያስኬደው ምንም ነገር የለም የአላህ ውሳኔ ማይቀየር በጭራሽ ማለት ነው ታዲያ ይሄንን ያክል ከተከስን የአላሁ ስብሓነሁ ወተዓላ ውሳኔ እንደማይቀየር ግልጽ ያለ መሆኑ ከተብራራ አንዳንድ አንቀጾች ታዲያ ምን ማለት ነው ማዕናቸው ወደሚለው እንምጣ وأما قوله تعالى يا الله سبحانه وتعالى نقرما يتو كل يوم هو في شأن يميل سورة الرحمن لي كل يوم هو في شأن لي من مالتنا سبحان الله بدن بارغو مرداتنا ما يتياسفل لقاله مالت كل يوم هو في شأن مالت ابن ماجه ولمته حديث لي سيتقصد كل يوم هو في شأن بلو مالت قال من شأنه أن يغفر ذنبا ويفرج كربا ويرفع قوما ويخفض آخرين إلى اللو كل جزم الله سبحانه وتعالى يباريوچن حال بمقاير لينو ማለት ነው የባሪያዎቹን حال ይቀያይራቸዋል ማለት እንጂ الله سبحانه وتعالى ይቀያይራል ማለት አይደለም ያንከስ كل يوم ሁሌም ወፒሻን የባሪያዎቹን احوال የሚቀያይር የሆነ ጌታ ነው
ከነዛ ሸእን ከሚባለው ውስጥ አሉ ኢብኑ ማጃህ أن يغفر ذنبا ወንጀልን መማሩ ويفرج كربا የሆነ ችግርን ማስወገዱ ፈረጃን ማምጣቱ የሆኑ ህዝቦችን ደረጃቸውን ከፍ ማድረጉ ሌሎችን ደግሞ ደረጃቸውን ዝቅ ማድረጉ የመሳሰሉት من شأنه ናቸው አሉ እና كل يوم هو في شأن ማለት አሉ فليس معناه አይደለም አሉ أن الله يغير مشيئته ማለት አይደለም መሻኡን ይቀይራል ማለት አይደለም باختلاف الازمان ዘመናቶች በተቀያየሩ ቁጥር መሻኡን ይቀይራል ማለት አይደለም والأحوال احوالዎች ሁኔታዎች በተቀያየሩ ቁጥር መሻኡን ይቀይራል ማለት አይደለም በል ዳስ ምን ማለት ነው የዚህ የቁርአን አንቀጽ ትርጉሙ ስንል معناه ትርጉሙ يخلق خلقا جديدا አዳዲስ ፍጥሮችን ይፈጥራል አዳዲስ አህዋሎችን ያስከስታል ማለት ነው ሁሉ يوم ሁሉ ጊዜም يغير في خلقه በፍጡራኖቹ ላይ ይቀያይራል አህዋላቸውን ولا يتغير في علمه ومشيئته እውቀቱና መሽአው አይቀየር የሚሉናል ይህ ተፍሲር السيوطي 14ኛው ሙጀለድ ላይ 119 ገጽ ላይ ማግኘት እንችላለን ሌሎች ሙፈሲሮች በዚሁ መልኩ ማለት ነው ኢብኑ ማጃህም እንዳሰፈሩት በዚሁ መልኩ ማለት ነው እና አላህ Subhanahu Wa Ta'ala መሽአው ዒልሙ ሚቀየር አይደለም ውሳኔው ሚቀየር አይደለም ዱዓ ያደረገ ሰው ዱዓ ቢያደርግ ለዛ ብሎ ሚቀየረው አይደለም ሌሎችም ነገራቶች ማለት ነው واما الحديث الذي رواه الترمذي لنا يا حديث ما يتو الذي رواه الترمذي يذكبت هنا حديث من الملو لا يرد القضاء شيء إلا الدعاء يميلو لا يرد القضاء شيء إلا الدعاء يميل حديث هذا من ماله نوم እንግዲህ قضاء ሲባል ውሳኔ ነው ለዛም ያ አላህ ውሳኔ ዱዓ እንጂ የሚመልሰው የለም የሚመስል ነው ሐዲሱና ታዲያ ይህ ሐዲስ ምንድነው ሙራዱ የተፈለገበት የሚለውን ማየት አስፈላጊ ይሆናል ማለት ነው ምክንያቱም ያ አላህ Subhanahu Wa Ta'ala ውሳኔ አይቀያየርምና ማለት ነው فالمراد به በዚህ የተፈለገበት ምንድነው ከተባለ القضاء المعلق قضاء المعلق ነው قضاء المعلق ማለት ምን ማለት ነው የሚለውን በተወሰነ ፓርት በተወሰነ መልኩ አይተናል قضاء المعلق ማለት ልብን በለህባቢ قضاء المعلق ማለት መላእክቶች ሱሁፍ ላይ የተንጠለጠለ የሆነ እነሱ የሚያውቁት ይሄ ሰው እንዲህ ካደረገ እንዲህ ይሆንለታል በሚል መልኩ የተጻፈላቸው የሆነ እንደዛ አይነቱን قضاء المعلق እንለዋለን ምንድን ብለን ነው قضاء ስንል المعلق እና المبرم ብለን ለሁለት እናየዋለን قضاء ሲባል مبرم እና معلق ተብሎ ለሁለት ይታያል معلق ማለት ምን ማለት ነው ምሳሌ የሆነ ሰው እንደዚህ አይነት ኸይርን ከሰራ ለምሳሌ ዱዓ ካደረገ ዝምድናን ከቀጠለ كذلك صدقان كصدقه እድሜው 100 አመት ይሆንለታል ይሄ ካልሆነ ግን እነዚህ ነገራቶች ካላደረገ ደግሞ 60 አመት ይኖራል በዚህ መልኩ እንዲጽፉ ይደረጋሉ መላእክቶች ምን ይባላሉ ጻፉ ይባላሉ ይገለብጣሉ ምንም ብለው ይህ ሰው ዱዓ ካደረገ 100 አመት ይኖራል ዱዓ ካላደረገ ደግሞ ምን ይሆናል 60 አመት ይኖራል በሚል ይጽፉታል አላህ Subhanahu Wa Ta'ala ደግሞ ይሄ ምን እንለዋለን ይሄንን ሙዓለቅ እንለዋለን ዱዓ ካደረገ 100 ይሄዳል ካላደረገ 60 ይሆናል ነገር ግን ይህ ሰው ዱዓ አድርጎ 100 አመት ይኖራል ወይስ ዱዓ ሳያደርግ ቀርቶ 60 አመት ይኖራል የሚለውን ለውህ المحفوظ ላይ ሙብረም በሆነ መልኩ የማይቀየር በሆነ መልኩ አላህ Subhanahu Wa Ta'ala አስፍሮት ይገኛል ማለት ነው ስለዚህ ልብን በለ አህባቢ ሙዓለቅ ምንለው የቱ ነው መላእክቶች ገልብጦ ያዙት የሆነ ምን ያሉት እንደዚህ ካደረገ ይሄ ይሆንለታል ይሄን ነገር ደግሞ ካላደረገ እንደዚህ ይሆናል ብለው አንጠልጥለው የጻፉት የሆነ ማለት ነው ከዛስ ያ ነገር ደግሞ የትኛው ይከሰታል የሚለውን አላህ Subhanahu Wa Ta'ala አስቀምጦት ይገኛል ሙብረም በሆነ መልኩ የማይቀየር በሆነ መልኩ ሰፍሮ ይገኛል ማለት ነው መርሐባ እዚህ ጋር እነዚህ ሁለቶችን ነጥብ ካየን የዚህ ሐዲስ ማዕናው ግልጽ ይሆንልናል ማለት ነው
لا يرد القضاء شيء إلا الدعاء مالت فالمراد به كذه የሚፈልገው ነገር القضاء المعلق قضاء المعلق ነው ዱዓ ካደረገ እንዲህ ይሆንለታል ካላደረገም እንዲህ ይሆናል ብላችሁ ጻፉ ተብሎ የተጻፈው መላእክቶች እጅ ላይ ያለው ነው ከዛስ ዱዓ አድርጎ ያን ነገር ያገኛል ወይስ ሳያደርግ ቀርቶ ይቀርበታል የሚለው በድጋሜ ሰፍሮለት ይገኛል ያንን ነገር ነው አላህ Subhanahu Wa Ta'ala እንግዲህ አይመለስም ይህ ዱዓ የሚባለው ነገር ይመልሳል ተብሎ ሲነሳ ይሄን ሙዓለቅ የሆነው እንጂ ሙብረም የሆነው አይደለም ዱዓ አድርጎ ያን ነገር ያገኛል ወይስ አያገኝም ሙብረም በሆነ መልኩ የተቀመጠ ነው የአላህ ውሳኔ የማይቀያየር በሆነው የተቀመጠ የሆነ ነው ማለት ነው አይቀያየርምና لأن القضاء ምክንያቱም قضاء ምንለው ነገር منه ما هو معلق የሆነ አለ ከሱስ አሁን ባልነው መልኩ ومنه በሰውየው ስራ ላይ ተንጠለጠለ የሆነ ማለት ነው ومنه ما هو مبرم እንደዚሁ ሙብረም የሆነ አለ لا يتغير ይሄ አይቀያየርም ሙብረም የሆነው የሚቀያየር አይደለም طيب والمعلق من معناه ترجمه ምንድነው ካል انه معلق እሱ የተንጠለጠለ የሆነ ነው ማለት ነው في الصحف الملائكه መላእክቶች ጽሁፍ ላይ መላእክቶች ዘንድ ምን ተብሎ የተጻፈ ነው እንዲህ ካደረገ እንዲህ ይሆናል እንዲህ ካላደረገ ደግሞ እንደዚህኛው ነው የሚሆነው ብሎ ከሁለት አንዱ ይከሰታል ብሎ የሚጠበቅ የሆነ ነገር ማለት ነው ሙዓለቅ እንለዋለን ያ ግን መላእክቶች ዕውቀት ዘንድ እንጂ አላህ Subhanahu Wa Ta'ala ዕውቀት ዘንድ አይደለም መላእክቶች የሚያውቁት ይሄንን ነው የትኛው ይከሰትለታል የሚለውን አላህ Subhanahu Wa Ta'ala ያውቃል በአዘል እሱ ስራ ላይ ተንጠልጥሎ የሚቀመጥ ነገር አይደለም ማለት ነው ያ ነገር ይከሰትለታል ወይስ አይከሰትለትም ዱዓ አድርጎ ያገኛል ወይስ አያገኝም የሚለው ነገር አላህ Subhanahu Wa Ta'ala አስቀምጦት ይገኛል ለውሐል መህፉዝ ላይ ያ የሚቀያየር አይደለም ነው والمعلق معناه أنه معلق في صحف الملائكة التي نقلوها من اللوح المحفوظ كلوح المحفوظ ላይ نقل አድርገው ወደ ኪታባቸው የጻፏት የሆነችው ጽሁፋቸው ደብተራቸው ላይ የሚገኝ ሆነ ነው እነሱ ኪታብ ላይ እነሱ የሚያውቁትም ይሄንን ነው ማን ሙዓለቅ ምንለው ይሄንን ነው مثلا ምሳሌ ለዚህ يكون مكتوبا يتጻፈ ይሆናል ለምሳሌ عندهم ملائكه زند فلان እንትና የሚባለው ሰውዬ إن وصل رحمه ዝምድናን ከቀጠለ أو بر والديه ወይ ወላጆቹን ከታዘዘ أو دعا بكذا ወይንም እንዲህ ብሎ ዱዓ ካደረገ يعيش الى ال100 መቶ ይኖራል أو يعطى كذا من الرزق ወይንም ደግሞ ይሄን ያክል ሪዝቅ ይሰጣል والصحة እንዲሁም ጤናን ይሰጣል እንዲህ ብሎ ዱዓ ካደረገ መልካም ነገር ከሰራ ተብሎ ይቀመጥለታል وإن لم يفعل እንህን ካልሰራሰ ዱዓ ካላደረገ ወላጆችን ካልታዘዘ ወይንም ዝምድናን ካልቀጠለ وإن لم يفعل ይህን ካልሰራ ማለት ነው ذلك ከላይ ተከስናቸው ነገሮችን يعيش الى 60 ዓመት ይኖራል ተብሎ ይጻፍለታል ولا يعطى አይሰጥም كذا من الرزق እንግዲህ 60 ዓመት ይኖራል 100 መሆኑ ቀርቶ ولا يعطى አይሰጥም كذا ይህን ነገር የተጠቀሰው ማለት ነው من الرزق ከሪዝቅ ይህን አይሰጥም ቅድም ይሰጣል የተባለው ነገር ዱዓ ቢያደርግ ኖሮ ይሰጣል የተባለው ነገር አይሰጥም ይባላል ማለት ነው والصحة እንዲሁም ከጤንነት ይሄ አይሰጠውም ተብሎ የተጻፈ ይሆናል هذا ይሄ معنى القضاء المعلق يا قضاء المعلق معنى ነው وليس معناه أن تقدير الله الأزلية ይሄ የሐዲሱ لا يرد القضاء شيء إلا الدعاء የሚለው وليس معناه معناه አይደለም أن تقدير الله يا الله سبحانه وتعالى ውሳኔ الأزلية أزلي ሆነው الذي هو صفته يا ባህሪው የሆነው معلق እሱ የተንጠለጠለ ነው ማለት አይደለም على فعل هذا الشخص በዚህ ሰውዬ ስራ ላይ የተንጠለጠለ ነው ማለት አይደለም أو دعائه ወይንም በሰውየው ዱዓ ላይ የተንጠለጠለ ነው ማለት አይደለም ማለት ነው طيب والله الله سبحانه وتعالى يعلم ያውቃል بعلمه الازلي ازلي በሆነው ዕውቀቱ ያውቃል ازلي በሆነው ዕውቀቱ ያውቃል ምን اي الامرين ከሁለቱ የትኛው ነገር سيختار هذا الشخص ይህ ሰውዬ ከሁለቱ የትኛውን ነገር እንደሚመርጥ الله سبحانه وتعالى أزلي بهنا أوقات يوقع واللوح المحفوظ لوح المحفوظ من العلماء
كتب فيه بوسط ተጽፎበታል ذلك ايضا የትኛው ነገር ነው የሚያጋጥመው የሚለውም ነገር ተጽፎበት ይገኛል ተንጠልጥሎ የቀረ ብቻ አይደለም ምን ይሆናል የትኛው ከሁለት አንዱ ይሄን ካደረገ እንዲህ ይሆናል ካላደረገ ደግሞ አይሆንም የሚል ነበር የተቀመጠው ሙዓለቅ ምንለው ከሁለት አንዱ የትኛው ነው የሚከሰተለት የሚለውን ደግሞ አሁንም ቀዳኡል ሙብረም በመንለው ለውሑል መህፉዝ ላይ ተጽፎለት ይገኛል ይሉናል طيب ይሄንን እንደው ተከሰከስ ለማድረግ ያክል ቀዳኡል ሙዓለቅና ቀዳኡል ሙብረም ተብሎ ይጠቀሳል ካሉ ኢማሞች መካከል الإمام الغزالي في إحياء علوم الدين بتسني كتاباته الحافظ بن حجر العسقلاني في فتح الباري الملا علي القاري مرقات المفاتيح أو مرقات المفاتيح يميل كتاب الله الزالي صوت الجنيا ليلوچون كذلك سبحان الله تحفة الأحوازي لي من أغنيو قدين مالنا إهنن قدين سلازي قضاء من لو نقر مبرمان لو معلق የሚባል አለው ማለት ነው ታዲያ የዚህ ሐዲስ ማዕናው እንዴት ነው የሚሆነው ከተባለ ሐስሉ ነገር ምንድነው تحفة الأحوذي ላይ የተቀመጠውን ለምሳሌ ብንጠቅስ المبارك فوري ይባላሉ ምን አሉ أن القضاء المعلق هو الذي يتغير بالدعاء አሉ قضاء المعلق ምንለው ያ በዱዓ የሚቀየር ሆነው ነው አሉ أما المبرم فلا يرد مبرم ሆነውማ ምን አይደረግም አይቀየርም እሱ አሉ ምን ማለት ነው ሙዓለቅ የምንለው ዱዓ ካደረገ ይሄን ያገኛል ካላደረገ ደግሞ እንዲህ ይሆናል ተብሎ ተጽፏል ዱዓ ካደረገ ያ ነገር ያገኛል ካላደረገ ይቀርበታል ግን ዱዓ አድርጎ ያገኛል ወይስ ያገኝ የሚለው ደግሞ በድጋሚ የተቀመጠ የሆነ ነገር ነው طيب ይሄን በተመለከተ ኢማሙ አልገዛሊ ምን ይላሉ أن الدعاء سبب لرد البلاء واستجلاب الرحمة كما أن الترس سبب لرد السهم قالوا دعاءك بلاء لما ملس رحمة دمو لما متات ولنيا دي متعلن لما درك سببنا والو لك قاشا يهون يتورورك أستن لما متت سبب دميهون هلو يلالو እንጂ የአላህን ውሳኔ ይቀይራል ማለት አይደለም طيب ሌሎቹን ብንመለከት በዚሁ መልኩ ያስቀመጡት ይሆናል ማለት ነው ታዲያ ከዚህ ሐዲስ ምንድነው የተፈለገው ስንል المراد بالحديث لا يرد القضاء شيء الا الدعاء كامل الحديث ምንድነው ሙራዱ ይባል المراد بالحديث ان الدعاء له اثر حقيقي في دفع المكروه وهذا الدفع نفسه مكتوب عند الله في الكتاب سبحان الله دعاء መጥፎ ነገር ከኛ እንዲወገድልን አሰር አለው የራሱ የሆነ አስተዋጽኦ ያለው የሆነ ነገር ነው ሐቂቅይ በሆነ መልኩ ላኪን ምን አሉ وهذا الدفع نفسه አሉ ዱዓ አድርገን የሆነ በላ ቢመለስልን ያ ዱዓ አድርገን በላኡ መመለሱ በራሱ አሉ مكتوبون عند الله في الكتاب الكتاب ላይ ለውህ المحفوظ ላይ ተጽፎ የጸደቀ የሰበተ የሆነ ነገር ነው አላሁ Subhanahu Wa Ta'ala ዱዓ አድርገን ያ ነገር እንደሚመለስልን ያ በላ እንደሚወገድልን የጻፈልን ይሆነ ነው ራሱም قضاء المبرم ላይ ያለ ይሆነ ነው አሉ معناه ይሄ ነው ያሉኝ فاذا دعا العبد واستجيب له የሆነ ባሪያ ዱዓ አድርጎ ዱዓው ተቀባይነት ካገኛሉ يكون الله قد علم أزلا أن العبد سيدعو وأن البلاء سيرتفع الله سبحانه وتعالى بأزل يا باريا دعاء أدرقو بلاء اندمي وقرلت يميوك أو يهونا نويان النقر انجي يتنتلت هنا الدس السو دعاء سادرق ميكسات نقر هيدا اللمنو دعاء أدرقو يهونا بلاء بيوقرلت بأزل دعاء أدرقو بلاء اندمي وقرلت يتسأفلت بيهون انجي እንደዛ ሊሆንለት አይችልም ነው فالتغيير يظهر لنا وفي صحف الملائكه ያሉ ያ የተቀየረ የሆነው ነገር ምን እኛ ጋር ነው ዛሂር የሚሆንልን የምንመለከተው እንጂ የአላሁ Subhanahu Wa Ta'ala አዘሊ የሆነው ባህሪው አይደለም في صحف الملائكه ነው
የመላእክቶች ሱህብ ላይ ነው መቀየር የሚታየው እነሱ ዕውቀት ላይ ነው እነሱ የሚያውቁት ይሄን ካደረገ ይሆናል ይሄን ካደረገ ደግሞ ይሄኛው ነው የሚሆንለት ብለው የጻፉት አለ ከሁለት አንዱ ይከሰታል ብለው የሚጠብቁት አንዱ ይከሰታል ያ የተከሰተው ነገር ግን አላሁ Subhanahu Wa Ta'ala በአዘል እንዲከሰት የሻለት ነገር ነው لكنه ثابت في علم الله المحيط بكل شيء يا ነገር አላሁ Subhanahu Wa Ta'ala ዘንድ ዕውቀቱ ሁሉ ነገር ያካበበ የሆነው አላሁ Subhanahu Wa Ta'ala ዘንድ ምን ሆነ ነው የታወቀ የሆነ ነገር ነው ድብቅ ነገር አይደለም ታዲያ ሰውየው ዱዓ ቢያደርግ በላ እንዲወገርለት ሰበብ ይሆናል ና የአላህ ውሳኔ ይቀይራል ላ አይቀይርም ዱዓ ማድረጉ ብቻውን ደግሞ ዒባዳ ነው الدعاء هو عبادة ነው ሰውየው ሶላት ሰግዶ ምንድነው የሚጠብቀው ሶላት ሰግዶ ተቀባይነት አግኝቷል ወይስ አላገኘም ማለትም አጅር አገኛለሁኝ በዚህ በሶላቴ ነው ሰግጃለሁኝ አኺራ ላይ ምንዳን አገኝበታለሁ ነው ከሶላቱ የሚጠብቅ ዱዓ ስናደርግም ዱዓ አድርጋለሁ ከአላሁ Subhanahu Wa Ta'ala ምንዳን ፈልጋለሁ አጅርን ልክ ሶላቱ ላይ እንደፈለግነው ሁሉ ማለት ነው ያ የለመንኩት ያ የፈለኩት ነገር ይመጣልኛል ብቻ ሳይሆን አላሁ Subhanahu Wa Ta'ala የሻልኝ ነገር ከሆነ በአዘል ያ ነገር ይከሰትልኛል مع ذلك ደግሞ አንድ ዒባዳን እየሰራሁ ነውና ያ የፈለኩት ነገር ይከሰትም አይከሰትም ያልኩት የለመንኩት ነገር ይሁንም አይሁንም ዛሂረን ማለት ነው ለኛ በሚታየን መልኩ ዒባዳን እየፈጸምኩ ነው ልክ ሶላት እንደሚሰግደው ሰው ዒባዳን እየፈጸምኩ ነውና ምንድነው የምፈልገው አጅርን ከዛ ዱዓኤ ከዛ ተግባሬ ከዛ ዒባዳዬ ምንም ይሁን ሰውየው ዱዓ አድርጎ ባዶ እጁን አይመለስም ማለት ነው አጅርን የሚያገኝበት ቢሆን እንጂ ልክ ሶላትን ሰግዶ አስተካክሎ የሰገደ ሰው አጅርን እንደሚያገኝ ሁሉ ዱዓ አድርጎ አጅርን የሚያገኝበት ይሆናል ማለት ነው ዱዓ አድርጎ በባዶ የሚመለስ የለም ለምን ዱዓ ሲያደርግ የራሱን ደካማነትንና የአላሁ Subhanahu Wa Ta'ala ሐያልነትን የሱን ጌትነትን አምኖ እኔ ደካማ ነኝ አንተ ፈጣሪዬ ነህ እኔ ምንም ማድረግ አልችልም አንተ አድርግልኝ ብሎ እየለመነ ነውና የአላህን ሐያልነትን የአላህን አዋቂነትን የአላህን ቻይነትን ምን እያደረገ ነው እያጸደቀ ነው ያለው አጽድቆ አምኖበት ምን እያደረገ ነው ተግባር እያደረገ ነው ያለው ይሰው ኢዘን ዒባዳ የፈጸመ ነው አጅርን የሚያገኝበት ይሆናል ማለት ነው ከዱዓ መዘናጋት አስፈላጊ ነገር አይደለም مرحبا والله يعلم بعلمه الازلي الله سبحانه وتعالى ازلي በሆነ ዕውቀቱ ያን የሚከሰተውን ነገር የሚያውቅ የሆነ ጌታ ነው የሚደበቅበት ነገር ምንም ነገር የለም ይላል الله سبحانه وتعالى بسمعنا وتفكرنا ويشادرقن اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما ورزقنا فهما برحمتك يا أرحم الراحمين آمين آمين الحمد لله رب العالمين اللهم صل